የታዩ ያለሁት እዛ ጋር የተባልኩት ነገር በሙሉ እንደሆንኩኝ ነው። ገብቶሻል? ግን ለምንድን ነው ማዘርም ኮንተንት ሲሰሩ አይቻቸዋል። የእሱ እናት ለምንድን ነው ሊያስቆሙት ያልቻሉት? እኔ እሱን አላውቅም። እኔ ግን እስካለን ድረስ እኔ አልኩሽ፣ አሁንም ዛሬም ነገም በጣም ማከብራቸው ሰዎች ናቸው ቤተሰቦቹ። ለምን እዚህ ጋር እኔ አሁን የሆነ ነገር በቃ አይተሽ ካልሆነ ትተይዋለሽ። በቃ የኛ ነገር አልሰራም ካልሰራ ይጣላል ማለት ነገር ተፈጠረ ወይ ሌላ ነገር ይኖራል ማለት አይደለም። እዛ ጋር የኛ ስራ የኛ ነገር አልሰራም፣ ቆመ። ሲቆም ደግሞ እንደማንም አይደለም እንዳልኩሽ በህጋዊ መንገድ ነው ነው ህግ ነው ያለያየን። ገብቶሻል? መስማማት የማትችይበት ከሆነ የምትሄጂው ወደ ህግ ነው። ፍርድ ቤት ሄድን፣ በፍርድ ቤት ጨረስን፣ አለቀ። እና ስትጨርሺ ግን እኔ የፈለኩት ሰላም መሆን ነው። ከሚዲያ ስጠፋ ምንም አልተባለም። ገባሽ? ጠፍቼ ነበር ለአንድ ለአራት ወር ከሚዲያ ጠፍቼ፣ ግን አሁን ወደ ሚዲያ ራሴን አበርትቼ ምን ብዬ ስመለስ ይሄ ነገር ተፈጠረ። ገብቶሻል? ለምን እዛ ጋር የተፈለገው ወድቄ ምናምን ነበር ብዬ ነው የምረዳው አሁን። ስለዚህ ለምን ከእንደዚህ አይነት እይታ ውስጥ ወጣች፣ በዚህ መንገድ እና አቢዩዝ መደረግ አለባት ምናምን በሚል በግፍፊትም ቢሆን እንግዲህ እየተደረገ ነው ያለው። እና እኔ ምንም ያልኩት ነገር የለም። ዛሬም ነገ ምንም አላልኩም። አሁንም የምፈልገው ስራ መስራት ነው፣ መለወጥ ነው፣ ደህና ነገር ማግኘት ነው ለራሴ። ከዛ ውጭ ፍላጎት ቀላል ነገር ልጠይቅሽ፣ ይቅርታ። የእሱ ቤተሰቦች ላይ ሚዲያ ላይ ካሉ ያውቃሉ አሁን እሱ በዚህ ደረጃ ሚዲያ ላይ ስምሽን እያጠፋ እያለ እንደሆነ? እሱን አላውቅም። ሚዲያ ላይ ያሉ ግን አንቺ እኮ ይሄን ያህል ለነሱ ክብር ካለ እረዳሻለሁ። ከዚህ ቀደም ባለፈው እንትንሽ በቃ የሆነ እነሱ እንዳያዝኑብሽ የምታረጊው ጥረት አለ። በዛ ጎን ለጎን ግን ደግሞ የአንቺ ክብር ከምንም ይበልጣል። በዚህ ደረጃ አንቺ ይሉንታ ይዞሽ ለነሱ የምታስቢ ከሆነ ማሳወቅ ነው ያለብሽ። ልጆት እንዲህ በክብር ቀርበሽ ልጆት እንዲህ ሚዲያ ላይ ስሜን እያጠፋ ነው፣ ህይወቴም እየተበላሸ ነው እና ማስቆም ብትችሉ የሚለውን ነገር ብታረጊ ማለት አንቺ እኮ እንደውም ከአንቺ በላይ እኮ ለአንቺ ስም ሌላው ነው እየጣረ ያለው። አሁን እያዩ ያለሁት ነገር አንቺ በይሉንታ ታስረሽ ነው ያለሽው። ይሄ መሆን የለበትም። ክብርሽን በጣም አስቀድሚ። አንቺ በጣም ቆንጆ ልጅ ነሽ፣ ጨዋ ልጅ ነሽ፣ ብዙ ነገር ማድረግ የምትችይ ልጅ ነሽ። ምንም ጥፋት ደግሞ የለብሽም ምንም ነገር። አሁን በነገራችን ላይ ባለጌው ነውረኛው እሱ ነው። እሱ ነው ማፈር ያለበት እንጂ አንቺ አንገትሽን ደፍተሽ ተሸማቀሽ ይሉንታ ራሱ ለምን ይሉንታ ነው የሚይዝሽ? አንቺ እኮ ምንም ያጠፋሽው ነገር እኮ የለም። ቤተሰቦቹን አሳውቀሽ ከዛ በኋላ ግን አንገትሽን ቀና አድርገሽ እርምጃሽን ወደ መውሰድ ነው እንትን ማለት ያለብሽ አንቺ እንጂ በጣም መለሳለስ አለ አንቺ ጋር። ከእንደዚያን ነገር ውጪ፣ ለራስሽ ታገይ፣ ጠንካራ ሴቱኝ። አሁን የኛ ሴቶችን ደግሞ ከጎንሽ ነን። ተዋልደናል ምናምን ስለሚባል የተዋለደ ሰው ተለያይቶ አይለያይም። መሀል አትግቡ ተውም ለማለት ሰው ይፈራል። ምክንያቱም ብዙውን ጊዜ ይታረቃሉ እነዚህ አይነት ሰዎች ብሎ ስለሚታሰብም ሆፑም እንዲታረቁ ነው። ግን እኔ አሁን ይሄ ሰው ይሄ ማነው ስሙ አቤል መታረቅ አይደለም እሱ የሚፈልገው፣ እሷ ኮንተንት አብረው እንድትሰራ ነው። ቪው ቀንሷል። ገብቶሻል? ሰምታይምስ የቲክቶክ ቪው ራይዱ ሱስ ይሆናል። ከአንድ ትልቅ ቪው ወደ ትልቅ ቪው ነው መሄድ የሚፈለገው እና ድሮ ወደ የአካውንት ውስጥ ብገቡ ድሮ 300,000 400,000 ቪው የነበረው ቪዲዮቸው አሁን 10,000 ሰው ነው የሚያይለት። ሰው እሱም ማየት አይፈልግም። ገባሽ? ስለዚህ አቴንሽን የሚያገኘው የገባው ቃልን ሲያዋርድ እና ሲያዋርድ ብቻ ነው። ሌላ ምንም ነገር ቢል ቢያረግ ሀሳብ ምንም ነገር የለውም። ይህን አካውንት አቲንክ ከአንቺ ሲቀበል ሂቶት በሱ አካውንት የሆነ ትልቅ ነገር ይሰራበታል ብሎ ነበር ያሰበው። አሁንም አልሆነለትም። አሁንም የሆነች ሴት ትመጣለች፣ መቀመጫዋ ትልቅ ነው፣ ቫይራል ቪዲዮ ሰራለው ደጋግሞ አሁን ቁጭ ብዬ ሰማዋለሁ እኔ በፌክ እየገባው እና
ሁሌ የሚለው ቫይራል ቪዲዮ መስራት ቫይራል ቪዲዮ መስራት ቫይራል ልጆቼ እንኳን ሲል አልሰማው ስላንቺም ሲያወራ አልሰማው የሚያወራው ስለ ቫይራል ቪዲዮዎች መስራት ነው ቫይራል መውጣት ነው እና ቃል እኔ አሁን እኔ ምልሽ አንቺ ሰው ፊት እንኳን እንዳትቆሚ የሚያረግ ስድቦች ለ2.4 ሚሊዮን ፎሎወሮቹ ብቻ ሳይሆን ለኛም እየደረሰ ነው ፎሎ አላረገው ለኛም እየደረሰ ነው እኛውን እዚህ ቤት ውስጥ ፎሎ አናረገው ብዙአችን እና እየደረሰ ከሆነ አንቺን ነገ እንዴት ተባለችው አንቺን ይሄን ያህል በሴትነትሽ አዋርዶ ሲሰድብሽ ስራ እንዳሰሪ የሚያረግሽ እንዳትኖር የሚያረግ ስድቦችን ሲሰድብሽ ዝም ለምን ትይዋለሽ ክሰሽ ቤተሰቦቹ ዝም ያሉት እኮ ዝምታ መተባበር ነው ልጆቹን እየረዳ አይደለም ዞይ ልጆቹን እየረዳ ነው ቃል አይ እንደዛ አይደለም እንትን አይደለም ማድረግ ያለበትን ያረጋል ያው ለራሱ እንትን ቢል እንጂ ሌላ ነገር የለውም አለ ሁሉም ነገር ምልሽ እዚህ የማይወራ ነገር አለ በውስጥ ማውራት ከመላክ ካለብኝ ምልክልሽም ነገር አለ ያን ያህል አይደለም ማለት ነው ያ እሺ አሁን አንቺ እየተጠነቀቅሽ ያለሽው ለራስሽ ለልጆች ስፔሻሊ ለልጆች እየተጠነቀቅሽ ነው እኔ ደግሞ መኖርሽ ያሳስበኛል እንደ ማዮ ቢሄቪየሩ በዚህ ከቀጠለ አንቺ መጎዳትሽ አይቀርም ነገ አሲድ ተደፋባት ተደበደበች ተገደለች እንዲባል አልፈልግም እንደማየው ከሆነ ቀን በቀን እየጨመረ ነው ስድብ ላይ ብቻ አይደል አሁን ዛቻ ላይ እንትን ብሏልና ቆይ ላሰማችሁ አንደኛውን ቪዲዮ እኔ ኮንሰርን ያደረገኝ እሱ ቪዲዮ ነው የድሮ ሚስቴን ማለት ነው እውነቴን ነው ስረግጣት እኮ እናንተ ምን አገባችሁ ነው የምላችሁ ምን የታለ ቆይ ታገሱኝ ወዶችዬ የድሮ ሚስቴን ማለት ነው እውነቴን ነው ስረግጣት እኮ እናንተ ምን አገባችሁ ነው የምላችሁ ምን ሰላም ጤና ይስጥልኝ እንዴት ናችሁ ወይ አቤል ይባላል አማላይ ምናምን ቪዲዮን እየፈለኩ ነው ወዶች ታገሱኝ ድንገት ነው የመጣ አጀንዳ ይዤ ስለማልመጣ ብዙን ጊዜ ቪዲዮ እንትን አለለምና የድሮ ሚስቴን ማለት ነው እውነቴን ነው ስረግጣት እኮ እናንተ ምን አገባችሁ ነው የምላችሁ ምን እንዳደረሰች ምን አውቃችሁ እናንተ ደባሽ ቃባጮች ማለት ነው በማገባችሁ ጠልቃት መልቀጥ አይደለም ሌላ ነገር ስባል የድሮ ሚስቴን ማለት ነው እውነቴን ነው ከማዋረዱ ከዚህ ሁላ ነገሩ ሌላ ነገር ባረጋት ምን አገባችሁ የሚባለው ቃል ለኔ ዛቻ ነው ለኔ እና ቃል እስቲ ሀሳብ ትስጥበት አይቼዋለሁ ይሄን ቪዲዮ እንዳልኩሽ እኔ መሄድ ባለብኝ እየሄድኩ ነው አሁንም ምክንያቱም በህግ ነው ሁሉም ነገር የሚሆነው እኔ እንደዛ ነው ማምነው እንግዲህ እየሄድኩ ነው የሚሉኝን መልሱን ከነሱ ጠብቃለሁ ነው ልልሽ የምችለው ገብቶሻል ብዙ ነገሬን እኔ በህግና በህግ ሲሆን ሞር የተሻለ ነው እያምናለሁ ፍቺውን በዛ ነው ያደረኩት ለምን መሆን ያለበት ያ ነው ለነገ ህይወትሽ ዋስትና የሚሆንሽ እሱ ነው ስለዚህ ነው እኔም ክስ አሁን መስረተሻል በሶሻል ሚዲያ ላይ የሚደርስብሽን የስም ማጥፋት የማዋረድ ዘመቻውን አዎ ቆይቷል እኮ እንዳልኩሽ መልስ የለውም እንጂ አዎ እኛ እንጠራሻለን አይነት ነገር ነው የተባልኩት ግን ከዛ በኋላ የለም አሁን ራሴ ሄጃለሁ ስለዚህ የሚሆነው እናያለን ቤተሰብም ገብቶበታል አሁን እናያለን እስቲ በውስጥ ተነጋገሩ ጥሩ ሀሳብ ነው በውስጥ እናወራለን አልዬ ፎሎወሮቹን ያኛውን ትልቁን አካውንት ማለት ነው ተስማምተሽ ነው የሰጠሽው ወይስ በግድ ነው የተቀበለሽ አልጠየኩትም እንዳልኩሽ ማርዬ ከዛ ህይወት የቀረኝ ጥሩ ነገር የለም ገብቶሻል 10 አመት ስቆይ ትግስቴንም ፍቅሬንም ንዴቴንም ሁሉ ነገሬንም እስከ አፍንጫዬ ታግሼ ጨርሼ ወጣሁት እና ምንም ይዤ መውጣት አልፈለኩም በቃ አለቀ ትቼ ነው ሁሉንም ነገር የወጣሁት ስለ አካውንቱም ጥያቄ አላነሳው ምንም አይነት ጥያቄ ስጠኝም አትስጠኝም ምንም ያልኩት ነገር የለም
ወጣው ከዜሮ ነው የጀመርኩት በዚህኛው አካውንት። ምንም ጥያቄ አላነሳም። የምፈልገው ፍላጎቴ በዛ ሰዓት መገላገልና መገላገል ብቻ ነው። ስለዚህ ምንም ጥያቄ አላነሳውም ስለ አካውንቱ። መቤት እንግዲህ እኔ በውስጥ አወራሻለሁ። ሴቶች ሰፖርት አድርጓት ላለው ማስታወቂያም ማሰራት የምትፈልጉ ሰፖርት አድርጓት። ቪዲዮም እንሰራለን። በደንብ ቪዲዮ መስራት አለብን ሴቶች። ማስታወቂያ የሚገርምሽ አግኝቻለሁ። አሁን 4-5 ማስታወቂያ፣ ትላልቅ ማስታወቂያዎች። ግን እንዳልኩሽ ከዚህ ኮመንት እና ከዚህ ንግግር በኋላ ምንም ስራ መስራትም አልቻልኩም። አሁን እሱ ላይ ነው የምፈልገው። ምን አይነት ምንድን ነው ማድረግ ያለብኝ ነገ ተስተካክሎ ስራ ለመስራት ገብቶሻል? ስለዚህ እኔ ደግሞ ሴቶች ሰፖርት የሚያደርጉ ሴቶች ወንዶች የምናውቃቸውን ሰፖርት እንዲያደርጉሽ እንትን እላለሁ። ይቀለበሳል። እሺ ቃል አይዞሽ፣ ሁሉ ነገር ይቀለበሳል። እና ሚዲያ ደግሞ በጣም ኃይል አለው። እሺ አይ በዳው ይሸማቀቃል፣ ተበድላም ትሸማቀቃለች። አሁን ምን አረገችኝ ምናምን እኔ አርጋኛለች ብሎ የሚለው ነገር ቢኖር እኔ እግዚአብሔር ምስክሬ ነው። በደስታ መመላለስም አያስፈልግም። ያርጋኛለች። አንቺ ከሱ ጋር ያለ መኖር የመፈለግ መብት አለሽ። እሱን ያለ መፈለግ መብት አለሽ። እሱን ካንተ ጋር ለምን ፈታሹ ሲሉሽ መብቴ ስለሆነ የማለት መብት አለሽ። በቃ ይሄ ለሴት ልጅ ሊከበርላት ይገባል። ለወንድ ብቻ አይደለም። ካልፈለገች አልፈለገችም ነው። ተበደልኩኝ ሌላ ኤክስፕላኔሽን ዩ ዶንት ሃቭ ቱ ሂር። ካልፈለገች አልፈለገችም ነው። አሁን የሚባል ነገር አሁን የተሰጠኝ ስም አለ። ለጊፍት ብላ ነው ለምናምን ብላ ነው ማለት ለገንዘብ አይነት ሴት ብሆን ማለት ነው። እንደው ሆኜ እንኳን ቢሆን 10 ዓመት በዛ ህይወት ውስጥ እንድኖር አስሮ ያስቀምጠኝ ነገር የለም ወይ ቆማጣ አይደለም ወይ የሆነ ነገር አይደለም። 10 ዓመት እኮ ማንም አላሰረኝም። ገንዘብ ብፈልግ ማለት ነው። ልጅነቴ ምሮጥበት ሰው የማይበትን ጊዜ ራሴን አስሬ የተቀመጥኩት እንደዛ አይነት ሴት ስላልሆንኩ ነው። አሁን ዛሬ ግን ወጥቼ ላይቭ ላይ መጣ ለምን ጌም ተጫወተች፣ ስለዛ ምን እንበል ለጊፍት ብላ ነው ለጊፍተር ብላ ነው እንደዚህ ብላ ነው የሚባል ስም የተሰጠኝ አሁን ከዚህ ነው። ገብቶሻል? እኔ አሁንም አልኩሽ እኮ ምንም ነገር አልፈልግም፣ ከሱ ማግኘት አልፈልግም። በስልክም እኔ እና እሱ ነው የምልሽ። የፈለገ ተአምር ቢመጣ እኔ በህይወቴ በጣም ወደው ሰው መጥቶ ፊት ለፊቴ ድጋሚ ማላገኘው ቢመጣ ይቅር ብዬ አብረን መኖር አንችልም። ያለቀ ነገር ነው። ገብቶሻል? ምንም ሰው አሁን ለይቅርታ ምናምን ይቅርታንም እኔ 2-3 ጥግ ድረስ አይቻለሁ። በደንብ ነው የምልሽ። እዚህ ጋር ማላወራው ብዙ ይቅርታ ብዬ ያለፍኩት የሰበርኳቸው አንገቴን ዝቅ ያረኩባቸው ብዙ ጊዜያቶች አሉ። በጣም ብዙ። ለምን እዚህ ደረጃ እንዳንደርስ ይሄ ነገር እንዳይፈጠር በመሀል ያሉት ነገሮች እንዳይበላሹ ከቤተሰብ ጋር ከልጆቼ ጋር ምናምን ያለው ነገር እንዳይበላሽ ጥግ ድረስ ዋጋ የከፈልኩ ሴት ነኝ። ለዛውም በልጅነቴ ማለት ነው። አሁን ላይ የሚመጡ ነገሮች ምናምን እየተባሉ ያሉት ስሞች ምንም ነገር ስሞች ቢሰጡኝ አሁን ላይ የምፈልገው ከነዛ ስሞች ጀርባ ጠንክሬ መስራትና ራሴ ላይ መለወጥ ራሴን የተሻለ ነገር ማድረስ እንጂ ወርጄ የቲክቶክ ድራማ አልፈለኩም። አሁን እኔ በምሳደብ እሱ በሚሳደብ ሰዓት እሱ ጋር የጠረረው ጊፍትም ሆነ እየቀነሰ ያለው ቪው ሊሄድ ይችላል። እኔ ጋርም እንደዛ ሊመጣ ይችላል። ግን ደግሞ በመሀል ልጆች አሉ። አሁን እዚህ ጋር ልጅነቴን ያጣሁባቸው ናቸው። እንደዚህ እንደማወራው አይደለም። ዛሬ ወይ ሰው ሆኜ እድሜ ሄዱ አይደለም። እኔ እድሜ ሳይሄድ በ17 ዓመት የወለድኳቸው ልጆች ናቸው። እንደ ሰው እንኳን አድጌ አይደለም። ልጅ ማቀፍ እንዴት እንደሆነ ሳላቅ፣ እንዴት እንደሚያዝ እንዴት እንደሚደረግ ሳላቅ መንታ ልጅ ወልጄ ነው ያሳደግኩት። ገብቶሻል? በዛ ሰዓት ማለት ነው። ይህንን ሁሉ ያየሁባቸው ልጆች ስለሆኑ ለነሱ ስል ነው አፌን እየዘጋው ያለሁት። እንደተሰደብኩት ብጮህ ማንም ሰው ከጎኔ እንደሚቆም እርግጠኛ ነኝ። ማንም እዚህ የሚሰደበውን አይደለም፣ ኢንቦክስ የምሰደበውን እኔና መድኃኒዓለም እናውቀዋለን። ትቼው ነው እሱ ነው። ለምን አሉ እዚህ ጋር ገብቶሻል? ምንም ቢሆን ልጅነቴን፣ መልኬን፣ ህፃንነቴን ሁሉ ነገሬን የሰጠዋቸው ልጆች አሉ። ዝም ያልኩት ለነሱ ነው። አሁንም ሌላ ፍላጎት የለኝም። መስራት ነው በቃ። ሰርቼ ራሴን ማሻሻል፣ አምና ከነበርኩበት ህይወት ዛሬ ማሻሻል፣ ነገ ደግሞ የተሻለ ለማድረግ ነው
በቃ እኔ አንድና አንድ ተውኝ ነው ብዬ ነበረው። ተውኝ በቃ ልስራበት ልለወጥ ነው። ማን እኔ እግዚአብሔር ነው ቪዲዮ ስትሰሪ የመጀመሪያ ደስ ያለኝ ብዙ ሰው ያይሻል። የሚያይሽ ሰው ደግሞ እኔን ለመረዳትም ይሞክራል። ሰው ቪዲዮ ሲሰራልሽ መጥቶ ያይሻል፣ ይጠይቅሻል። ከዛ በኋላ እንትና ቪዲዮ ሰራችልሽ ምናምን እያሉ ቤቴ ይመጣሉ። እሱ ትንሽ እንኳን ጠቅሞኛል። ለምን በዝምታ ራሴን ጎድቻለሁ። ብዙ ጊዜ ራሴን አልኩሽ በጣም በስትረስ አሁን በቅርብ ሆስፒታል እስከ መግባት ደርሻለሁ። በቅርብ በዚሁ በስትረስ ምክንያት ማለት ነው። ሆስፒታል እንኳን ገብቼ ታይቶ የድሮ ሚስቴ ታማ ሆስፒታል ገብታለች ልትሞት ነው ብሎ ቪዲዮ ተሰርቶብኛል። እዚህ ድረስ ነው ሄደብኝ። ገብቶሻል? ስለዚህ ይወድሻል፣ ታረቂ፣ ግቢ ምናምን እሱ ሌላ ታሪክ ነው። ምክንያቱም የኔን ህይወት የምኖረው እኔ ነኝ። እኔ እዚህ ጋር ታረቂ ብለሽኝ ብገባ አንድ ምሽት አንቺ የኔን ህይወት አትኖሪልኝም፣ ማንም ሴት አትኖርልኝ፣ እኔ ነኝ የምኖረው። ስለዚህ የምፈልገው ራሴን ማሻሻል ስራዬን መስራት ነው። በቃ እግዚአብሔርን ነው የምልሽ። ለአንቺንም አሁንም የመጣሁት በቃ አንዳንድ ጊዜ እንዲህ ሰው ረስቶኛል ማለት ነው። በዝምታዬ ሰዓት በቃ ተረስቻለሁ ባልኩ ሰዓት ስላወራሽ ማመስገን ስላለብኝ ነው ቅድም መጥቼ የነበረው ማለት ነው። ምክንያቱም ዝምታዬ እንድረሳ ነው ያደረገኝ። ገባሽ? በብዙ ሰው እንድረሳ አድርጎኛል። ግን መናገርሽ ደግሞ አሁን ሰው እንዲያስታውሰኝ አድርጎኛል። ምንድን ነው ያደረገሽ? ምንድን ነው የሆንሽው ብሎ የሚጠይቀኝ ሰው አለ። በፊት አልነበረም። ማንም ሰው ማንም አይጠይቀኝም። ኦልሬዲ እኔ እንደ ጥፋተኛ ለጊፍት ብዬ እንደወጣው ገንዘብ ፍለጋ ላይቭ ላይ የሆነ ነገር እንደምሆን ምናምን እየተወራ ስለነበር አንቺ ካልሽታለ ግን ምንድን ነው የበደለሽ የሚለኝ ሰው በዝቷል። የምፈልገውም ይሄንን ነበረ። በዝምታ ራሴን እየቀጣው የነበርኩ ልጅ ነኝ። ገባሽ? እና ለዛም ነው የገባሁት። አሁን የምናገረው በቃ እኔ ተወኝ፣ ስራዬን ልስራበት፣ ራሴን ለልጆቼ ልኖር። እኔ እሱ ቢያገኝ በጣም ነው ደስተኛ የምሆነው ከልቤ። እግዚአብሔርን ነው የምልሽ። ምክንያቱም ቢያገኝ ለልጆቹ ነው ጥቅሙ። እኔ ባገኝ ለልጆቼ ነው ማረገው። በዛ ልክ ነው ማስበው። እሱ ለምን በዚህ ልክ እንደሆነ እኔ ሊገባኝ አልቻለም ለኔ። እና በቃ ተወኝ፣ እሱ ነው ማለት የምፈልገው። ቃልዬ በጣም አመሰግናለሁ። ሴቶች እዚህ ያላችሁ ሁላችሁ ቪዲዮ ስሩ። አቤል ምናምን የሚባል ነው እሱ አካውንት ላይ ሄዱና የምትባለውን ቪዲዮዎች ላይቭ ላይ የምትሰደበውን ቪዲዮዎችን ብታዩ አንድ ሴት ልጅ ስፔሻሊ ወልደዋል፣ ልጆች አላቸው። የልጆቹን እናት አንድ ወንድ ማይባል ነገር ግፍ እየተሰራባት የእሱ ኢኔብለሮች ደግሞ ሴቶች ሆኖ ሳይ በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። ሴቶች ናቸው የሚስቁት፣ ስትሰደብ ስትዋረድ ሴቶች ናቸው የሚስቁት። እና እኔ አሁን ቲክቶክ የሶሻል ሚዲያ ህግ አለ። ከ5000 ፎሎወር በላይ ካለ በአንቺ ፔጅ ላይ የሚካሄድ ነገር ሁሉ ሪስፓንስብል ነሽ ይላል የሶሻል ሚዲያው ህግ አይደለም። ይህ ሰው ግን ለ2.4 ሚሊዮን ፎሎወሮቹ ቪዲዮ ይለቃል። ከዛም በተጨማሪ እኔ ፎሎወሮቹ አይደሉም። ስለዚህ ከ2.4 በላይ ሚሊዮን ፎሎወሮች ተደራሽነት ያለው ሴት ልጅ ላይ የልጆቹ እናት ላይ ጥላቻ ንግግር፣ ጾታዊ ጥቃት የሚመስሉ ንግግሮች፣ የሚዘገንን እሷን ቫዮሌት የሚያደርግ ንግግር ነው የሚናገረው። በቃ ኤቭሪዴይ እርቃኗን ቲክቶክ ላይ ያቆማታል የልጆቹን እናት። እና ይሄ አግባብ አይደለም። እሷ ላይ ብቻ አይደለም እየደረሰ ያለው፣ ሌሎች ወንዶች እንደዚህ አይነት ባህሪ ትክክል ነው ብለው እያስተማረ ነው። ሴት ልጅን ፓስት ከሆነች ፓስትን ኤቭሪዴይ ሙቮን እንዳታረግ መርገጥ፣ ማዋረድ፣ እርቃኗን ሶሻል ሚዲያ ላይ ማቆም ትክክል የሆነ ባህሪ ነው ብሎ እያስተማረ ነው። እና አንፎሎ ማድረግ ብቻ ሳይሆን መንግስት ይህንን ባህሪ ለሌሎች መማሪያ እንዲሆንም ያደርጋል። ሌሎች ወንዶች እሱ ላይ እርምጃ ቢወሰድ ቢታሰር ሪስፓንስብል ቢሆን ለባህሪው ሌሎች ወንዶች ይማራሉ። ምክንያቱም ስሩ ያሉት በጣም ሚሊየንስ ኦፍ ሰዎች ነው ይህንን ባህሪ የሚያዩት። ስለዚህ ሊታሰር ይገባል። 2.4 ሚሊዮን ፎሎወር ይዞ አንዲት ሴትን የልጆቹን እናትን ቀን በቀን እያዋረደ ህይወት ለሱ እሷን እኮ ህይወቷን እንዳትኖር እግሯ ላይ እኮ ሰንሰለት አስሮ እንደፈለገ እያሰቃያት ለሱ ህይወት ሊቀጥልለት አይገባም።
አይገባም። እንደፈለገ እንዲሆን ሊፈቀድለት አይገባም። አይገባም። ፍትህ ያስፈልጋታል እች ልጅ። ይሄ ባህሪ ከቀጠለ ግሩፖች አሉኝ ጓደኞቼ እንዲያረጋሉ የሰው ፈሬ ልጆች እንደዚህ ያረጋሉ ምናምን እያለ ሜለው ባሌ እች ልጅ ስትሞት አሲድ ሲደፋባት ምናምን ፎቶዋን ይዘን ልንዞር አይገባም። ሳይቃጠል በቅጠል መሆን አለበት ብዬ አምናለሁ። ፍትህ ያስፈልጋታል። ልጆቿን እንድታሳድግ እንዲፈቀድላት ያስፈልጋል። ሴት ልጅ እናት መከበር አለባት። እናት ልትከበር ይገባል። እኔ ይህንን አምናለሁ። ፍትህ ለቃል አዲሱ የዚህ ቤት ቋንቋችን ቃል ኪዳን ፍትህ ያስፈልጋታል። ባለፈው ህይወታቸው ሙቮን ሲያረጉ መኖር ይፈቀድልን፣ መኖር ይፈቀድልን። በቁም እየገደላት እያየን ዝም ልንለን አይገባም። በቁሟ እየገደላት ነው፣ እያጨቀያት ነው፣ እያነወራት ነው። ኤቭሪዴይ እርቃኗን ሶሻል ሚዲያ ላይ ለምንድን ነው የሚያቆማት? ውዶች ለምንድን ነው የሚያቆማት? ኤቭሪዴይ እርቃኗን ስትሞት ነው ፍትህ የምንጠይቅላት? ስትሞት ነው ነፃነት ማለት ፍትህ የምንጠይቅላት? ፎቶዋን ይዘን የምንዞረው? እንደዚህ አይነት ባህሪዎች ወንዶች ሴቶች አቢዩዝ አድርገው ከዛ ሲወጡ እንዳይወጡ ደግሞ ሶሻል ሚዲያ ላይ መጥተው በአንደበራት ነውራቸው ሲያስሯቸው ዝም ልንል አይገባም። ህዝብ ነው የያዘው። እውነትሽን ነው። 2.4 ሚሊዮን ህዝብ ይዞ ነው የሚሰድባት። ህዝብን ይዞ ነው የሚሰድባት። ማለት መታረቅ ቢፈልግ እያዋረዱ ነው እንደ መታረቅ እያዋረዱ ነው እንደ መታረቅ። ወንድ ሴቱ አዛውንት ሊቁ ደቂቁ ፊት እርቃኗን እያቆሙ ነው እንደ መታረቅ። እኔ አልገባኝም። ማለት ቢታረቁ ምን ያረጋታል? ሳይታረቁ እንደዚህ ካረገ ፍትህ ለቃል ጋይስ፣ ፍትህ ለቃል። ልጆቿን እንድታሳድግ ይፈቀድላት፣ እንድትኖር ይፈቀድላት። እና እኛ ቪዲዮ መስራት አለብን። ሴቶች ቪዲዮ መሰራት አለበት። ነፃነቷ ይጠበቅላት። ይሄንን ፍትህ እስከምናገኝ ድረስ መጮህ አለብን። ፍትህ እስከምናገኝ ድረስ መጮህ አለብን። ወንዶችም ግዴታ አለባቸው። እናት አሁን እኔ የምጠላው ቃል እዚህ አፕ ላይ ሴት ልጅ እናት ናት፣ ሴት ልጅ እህት ናት፣ ሴት ልጅ ልጅ ናት፣ ጓደኛ ናት ነው። ሰው ነን፣ የሰው ልጆች ነን፣ የሰው ልጆች ነን። ይሄ ሴት ልጅ እህት ስላለኝ እናት ስላለ ነው፣ ሰው ስለሆነ የሰው ልጆች ስለሆነ ነው መብታችን ሊከበር የሚገባው። ለቃል እህት ስላለኝ አይደለም መቆምላት፣ የሰው ልጅ ስለሆነች። እናቴ ሴት ስለሆነች አይደለም ለቃል መቆምላት፣ የሰው ልጅ ስለሆነች ነው መቆምላት። ስለዚህ ፍትህ ለቃል አዲሱ የዚህ ቤት ቋንቋ ነው። ፍትህ እስከምናገኝ ድረስ እንጮሃለን፣ እንጮሃለን። ፎሎ ምናምን ብታነሳ ባታነሳ አንደበቱ ልጓም ሊደረግለት ይገባል። በህግ ፎሎ ማንሳት ባህሪውን አያስቆመው። ያልተረዳችሁ ፎሎ ማንሳት ብልግናውን አያስቆመው። ብልግናውን የሚያስቆመው በህግ አግባብ ስንሄድበት። እንግዲህ አቤል ቄራ ቁጭ ብሎ ከህግ በላይ ሆኖ ሴትን ልጅ ኦንላይን ላይ ሀራስ እንዲያረግ የሚፈቅድለት ማን እንደሆነ አብረን እናያለን። መጮህ አለብን ስለዚህ ጉዳይ። ከሳው ነበረ ቆይ እያሉ ነው። አይ ነው ባልና ሚስት ሊታረቁ ይችላሉ ብሎም ስለሚያስቡ ነው። ከዛም ትሞታለች ሴት።
ከሞተች በኋላ ፎቶዋን ይዘን እንዞራለን እኛ። ይህ ሳይክል መቆም አለበት። አቢዩዝ አረገኝ ዋይ ተብሎ መጠየቅ አለበት ወንድ ልጅ። ቆይ ምናምን የሚባል ኬዝ አይደለም ይሄ። ሴት ልጅ ሀራስ አረገኝ፣ አቢዩዝ አረገኝ፣ መግቢያ መውጫ አሰቃየኝ ምናምን ካለች ዳዴይ ነው አክሽን መወሰድ ያለበት። ካልሆነ ይታረቃሉ። ቆይ ምናምን ስንቱ ሴት ሲገደል ነው ላይ ፍትህ የምንጠይቀው። ያው እንግዲህ እንዳልሹ ነው። እኔም መሄድ ባለብኝ እሄዳለሁ። እናንተም ደግሞ እኔን ማገዝ በምችሉ አግዙኝ። ቢያንስ ከእንደዚህ አይነት ነገር እንድወጣ፣ ስሜ እንዲጸዳ፣ መስራት እንድችል፣ ሌላ ነገር ሳይሆን አሁን መስራት አልቻልኩም። አሁን ሰው አግዙኝ ስትይ ሮጦ እርዳታ ነው የሚመስለው። ሰው ገንዘብ ቸግሮኝ ብጠይቅ ደስ ባለኝ፣ ወጥቼ መኖር አቃተኝ ባልኩኝና ደስ ባለኝ፣ መስራት ባልቻልኩና ደስ ባለኝ። አሁን ግን መስራት እየቻልኩኝ በተሰጠኝ ስም ነው መስራት ያልቻልኩት። ስራ እያገኘው በስሜ ምክንያት ግን መስራት አልቻልኩም። ስለዚህ በተቻላችሁ መጠን እናንተም አግዙኝ። ዝምታሽ በዛና ዝም ያልኩበት ማርዬ ምክንያት አለኝ። ለምን እንደዚህ አታረጊኝ? የአንድ ደቂቃ ቪዲዮ የቀድሞ ባለቤቴ በሚያደርስብኝ የሶሻል ሚዲያ ዘለፋ ስራ መስራት አልቻልኩም። ቪዲዮ ስሪ፣ አንድ ደቂቃ መንግስት ፍትህ እንዲሰጠኝ ፈልጋለሁ። የልጆቼ አባት ነው እንደዚህ ብለ አያስፈልግም። ኦኬ እኔ በሆን እንደዛ ማድረግ አስበሽዋል? በነገራችሁ ላይ ነፃ ለመውጣት ምን ያህል ጊዜ እንደወሰደብሽ እኔ ያውቃለሁ ወደዋል። እና መጨረሻ ላይ ልትሮጪ ስትይ ሰንሰለት ነው የተያዘብሽ። እንዴት እንደሚያም ገብቶሻል? ሲግር ማለትና ነፃ ለመውጣት አመታት የሚፈጅብሽ አውቃለሁ።